ኑሩብኝ የሚል ወደ ቤት ሲመጡ ዌልካሚንግ የሆነ ነገርን የያዘ ዋንጫውን የመጀመሪያውን ሳይታችንን በ2 ዓመት ነበር ቃል የገባነው ለደንበኞቻችን ለማስረከብ በ1 ዓመት ከ5 ወር ነው ያስረከብናቸው ቤቱ ቀድመን ያስረከብናቸው የርክክብ ስነ ስርዓቱ በሚፈጸም ሰዓት ላይ ደንበኞቻችን ያው እኛ በማናቀው መልኩ ለኛ እናመሰግናለን ብለው የሰጡን ሰርፕራይዝ 77900 ብር 71000 ብር ሁለቱም የዲስካውንት 70/30 የሚባል ያከፋፈል ስነ ስርዓት ዘርግተናል 10% 623000 ብር ነው አንድ ደንበኛ በአንድ አመት ጊዜ ውስጥ መቆጠብ የሚጠበቅበት 3,700,000 ብር ብቻ 80 ካሬ ደግሞ በጣም ትልቅ ነው በነገራችን ላይ ከዚህ በፊት በነበረን ኤክስፒሪየንስ በጣም ብዙ ሰዎች ይሄን 80 ካሬ ከ1 ቤድሩም ወደ 2 ቤድሩም ቀይረው ታይተናል አፎርድ ማድረግ የሚችል ሰው 80 ካሬ ሜትር ባለ አንድ መኝታ ከኛ መግዛት ይችላል ተመልካቾቼ የሚገኘው ጀሞ 1 በሚገኘው የዳኮርድ የመኖሪያ ግቢ ውስጥ ነው ያለነው የበዓል ወቅት ላይ መሆኑን አስመልክቶ ከጀርባ የምታዩቸውን ያለቁና በማለቅ ላይ ያሉ ጥቂት ቤቶችን በዲስካውንት እየሸጡ እንደሆነ ሰምቼ ሙሉ መረጃውን ለመጠየቅ ነው የመጣሁት እኔ ነው ሀሚነኝ ቻናላችን ኑሮ በሸገር ነው አብራችሁን ቆዩ ሰላም ሃይ እንዴት ነሽ ሰላም እንዴት ነሽ እንኳን በደህና ቆየኸኝ ሰላም ነው አለን ሁሉ መልካም አለን ይመስገነው እስቲ በመጀመሪያ እንተዋወቅ ስምህንና እዚህ ዳኮርድ ያለህን የሥራ ድርሻ አስተዋውቀን ኦኬ እኔ አሉላ አባላለሁ በዳኮርድ ሪል ስቴት ውስጥ የሽያጭ ስራ አስኪያጅ ነኝ መልካም አሉላ እንግዲህ ወደ ዳኮርድ የመጣሁበት ምክንያት በዓሉንም አያይዞ ከቅናሽ ጋር የተወሰኑ የቀሯችሁ የመኖሪያ ቤቶች አሉና እነሱን እየሸጣችሁ እንደሆነ ሰምቼ መረጃ ለመጠየቅ ነው በጣም በደስታ ደስ ይለናል አንቺን አይደል እንደምንጠብቅ እንግባ ወደ ቢሮ እባክሽ እንግዲህ ቅድም እንደነገርኩ አሉላ ጥቂት የመኖሪያ ቤቶች ቀርተዋችሁ እነሱን እየሸጣችሁ እንደሆነ ሰምቼና እንዲሁም ደግሞ አዲስ ነገር ካለ እሱን ለመጠየቅ ነው የመጣሁት ኦኬ እሺ ያው በድጋሚ እንኳን ደህና መጣሽ ልበልሽ እንኳን በደህና ቆየኸኝ አዎ በጣም ለተወሰነ ጊዜ ሆልድ አድርገን የያዝናቸው የመጨረሻ ዙር ቤቶች ነበሩ ድርጅቱ በራሱ መንገድ ለራሱ የያዛቸው የተወሰኑ ባለ 1 እንዲሁም ባለ 2 እና ባለ 3 መኝታ ቤቶች ነበሩ አሁን ደግሞ እነሱን ያው በብዙ ደንበኞች ጥያቄና ግፊት መሰረት በዓሉንም መሰረት በማድረግ ያው ለበዓሉ ምን አዲስ ነገር ይዘን እንምጣ ብለን እነዛን ቤቶች በልዩ ዋጋ ቅናሽ እንዲሁም ከተጨማሪ ትላልቅ ዲስካውንቶች ጋር በሁለት አይነት መንገድ ነው ዲስካውንቱን ራሱ ያቀረብነው በዛ መልኩ ይዘን መተናል ማለት ነው እንግዲህ አሁን ያለነው ያሳለፍነው ገና ነው የሚመጣው ጥምቀት ነው የበዓል ወቅት ላይ እንደመሆናችን መጠን ዲስካውንትም አላችሁ ማለት ነው ያው በሁለት አይነት መንገድ የተዘጋጀ ሁሉንም ማህበረሰብ ያማከለ ደስ የሚል የሚያበረታታ ቆንጆ ዋጋና ዲስካውንት የተመረጡ ቆንጆ ቤቶች አንድ ላይ መጥተዋል ማለት ነው በጣም አሪፍ አሉላ እንግዲህ ወደ ዲስካውንቱ ከመግባታችን በፊት ከዚህ ቀደም እኛም እንደ ኑሮ በሸገር መተን ሳይታችሁን ጀሞ ላይ ታነው ነበር ምናልባት ግን ያንን ቪዲዮ ላላዩት ተመልካቾቼ እስቲ ጀሞ በትክክል የቱ ጋር ነው የሚገኘው ሳይታችሁ የሚለው ነገር ንገረን ኦኬ በጣም ቆንጆ ጥያቄዎች ነው ዛሬ እየጠየቅሽኝ ያለሽ ሳይታችን የሚገኘው ጀሞ 1 ነው ትራፊክ መብራቱን አለፍ እንዳልሽ ስትሬት ጀሞ 1 ደርሰሽ ትራፊክ መብራቱን ስትሬት እንዳለፍሽ አስፋልት ዳር ላይ ቆንጆ የሆነ ኮምፓውንድ አለ ከ70% በላይ ተገንብቷል ወደ 5-6 ህንጻዎች ሰዎች ገብተው መኖር ጀምረዋል አሁን 2 ህንጻዎች ናቸው የሚቀሩን አንደኛውን በአንድ ወር ጊዜ ውስጥ እናስረክባለን በርና መስኮት መግጠም ይቀራል እነሱን ገጥመን እናስረክባለን አሁን ለሽያጭ የቀረበው ደግሞ ሳይት አለ እሱ 40% ላይ ነው ያለው እሱም እንደዚሁ ከአንድ አመት በኋላ ይረከባል ማለት ነው መልካም እንግዲህ አሉላ ባለፈውም እንዳየሁት ሳይታችሁ ኮምፓውንድ ነው እና በውስጡ ምን አይነት የቤት አማራጮች አሉት ስንት ብሎኮች አሉት እንደተለመደው አይነት አገነባብ እያንዳንዱን እኩል ሳይሆን እየገነባን ያለነው በተራ ነው ሶ በዛ እና ደግሞ ሱቆቹና ቤቶቹ እንዳይገናኙ አድርገናል ቢኮዝ ኮምፓውንዱ ያለው ዋናው አስፋልት ላይ ነው መንገድ ዳር ነው ያለው ለአክሰስ ነውና ግን ነዋሪዎቹ ደግሞ የዋና አስፋልት ላይ የሚኖር አይነት ሰው ፊሊንግ እንዳይኖራቸው እንዳይረበሹ ታስቦ ለሁለት ተቆርጧል የንግድ አክሰሱ ወደ አስፋልት ወደፊት ለፊት ይወጡ ነው ወደፊት ወደ አስፋልት ይወጡት ሙሉ በሙሉ የንግድ አገልግሎት የተለያየ አገልግሎት ጂምም በዩ ሳውናም በዩ ስፓም በዩ ማንኛውም ጸጉር ቤትም ሁሉንም አጠቃላይ ኮሜርሻል ሰርቪሶችን ይዞ ወደ ዋናው አስፋልት ሳይድ ያለው እንደዛ ያገለግላል ነዋሪዎቹ ደግሞ እንዳይረበሹ ከአስፋልት አንድ ስቴፕ የሚባለው ነገር አለ አይደል ከአስፋልት አንድ ስቴፕ ሆነው
ዳር ላይ ምናቸው እንደገና ኑሯቸውም ደግሞ አይረበሽም። ያ ሞሉ ይይዝላቸዋል ማለት ነው። ሶ በውስጥ ሳይድ ሆነው ደግሞ ነዋሪዎቹ እንደገና በውስጥ ሳይድ ባለው ነዋሪዎች አሉ። እነሱ ዛጋ እንዲኖሩ በሁለት ተከፍሎ ነው እየተሰራ ያለው። በነዋሪዎቹ ሳይድ ያለውን ነው አሁን በብዛት እየሰራን ያለነው። አሁን ደግሞ አዲሱ አለ። አዲስ የምንለው ማለት ኦልሞስት ነሐሴ አካባቢ ሽያጩን የጀመርነው ቤት አለ። እሱኛውም በጥሩ ሁኔታ ሽያጩ እየሄደ ነው። ግንባታውን በጥሩ ሁኔታ እየሄደ ነው። ግንባታው በአንድ አመት ውስጥ ያልቃል የሱኛው? ይሄኛው አሁንም ለሽያጭ ላይ ያለው ዴሊቨሪ ታይሙ 1 አመት ነው። የዛሬ አመት ለገና ሁሉም ደንበኞች ቤታቸው ክትት ብለው ይገባሉ። በጣም አሪፍ። ስለዚህ በኮምፓውንድ ውስጥ እንግዲህ የመኖሪያ ቤቶችም ሱቆችም ይገኛሉ ማለት ነው። በተለያየ ፖዚሽን ሆነው በማይረባበሹ መልኩ ሱቆችም አሉ፣ እነዚህም አሉ። ግን ሱቆቹ እስካሁን ለሽያጭ አልቀረቡ። በቅርቡ ምናልባት እናስባለን። አሁን በደንብ ፑሽ እየተደረገን ያለነው ቤቶች ጨርሰናል። ኦልሞስት ሽያጭ ጨርሰን ስለነበር በደንብ በብዙ ደንበኞች ፑሽ ተደርገን ይዘን የመጣነው አዲስ ነገር ምንድነው? የተወሰኑ ካምፓኒው ሪዘርቭ አድርጎ ይዟቸው ወይም ደግሞ ለራሱ ይዟቸው የነበሩ ቤቶችን እነሱን ነው እያወጣን ያለ ነው ማለት ነው። እንግዲህ አሉላ ጥቂት ስቶኮች ናቸው የቀሩት ብለኸኛል እና ከነዚህ ስቶኮች ላይ ምን አይነት የካሬና የመኝታ አማራጮች ነው ማግኘት የሚቻለው? ያው እንግዲህ በባለ 1 በባለ 2 እና በባለ 3 መኝታ ቤት ነው ቤቶችን ይዘን የመጣ ነው። ባለ 1 መኝታ ቤቶች ልክ እንደተለመደው 80 ካሬ ናቸው። በጣም የብዙ ሰው ፍላጎት ናቸው። በጣም የብዙ ሰው ምርጫ ናቸው። በእርግጥ ጥቂት ቤቶች ናቸው ብዬሻለሁ፣ ግን በጣም የብዙ ሰው ምርጫ ናቸው። ባለ 1 መኝታ ደግሞ ብዙ ጊዜ ይፈልጋል። እጥረትም አለ፣ ቱ ቢ ኦነስት እጥረትም አለ። ስለዚህ ያኛውን ባለ 1 መኝታ ቤት በ80 ካሬ ይዘን መተናል። እንዲሁም ደግሞ በጣም በተደጋጋሚ ጥያቄ እና በጣም በማሻሻል ውስጥ የመጡ 110 ካሬ የምንላቸው ባለ 2 መኝታ ቤቶች አሉ። ከነሱም ጥቂት ይዘን መተናል። እንዲሁም ደግሞ ባለ 3 መኝታ ቤቶች አሉ 118 ካሬ። እነዚህን እንግዲህ ሶስቱን በ10% ቅድመ ክፍያ ደንበኞቻችን በ1 አመት የሚረከቧቸው ናቸው። ስለዚህ አሁን ላይ እንግዲህ ደንበኞቻችን በባለ 1 መኝታ በ80 ካሬ ማግኘት ይችላሉ። በባለ 2 መኝታ ደግሞ በ110 እና በ118 ካሬ ማግኘት ይችላሉ ማለት ነው። ይሄ ነው ያለው። ስለዚህ ባለ 1 ባለ 2 እና ባለ 3 መኝታ በተለያየ የካሬ አማራጮች አለ ማለት ነው። ኦፍ ኮርስ ባለ 1ም ባለ 2ም ባለ 3ም አለ። ሌላው ደግሞ ያው እንዳልኩሽ እንግዲህ በካምፓኒ ተይዘው የነበሩ ቤቶች አይደል ያልኩሽ፣ በጣም ውስን ስቶኮች ቢሆኑ ያለቁ ቤቶችንም ለሽያጭ ይዘን መተናል። 100% ቁልፍ ታስረክባላችሁ። እንደዛ አይነት ቤትም አለ በ1 አመት የሚረከብም። በጣም አሪፍ። እንግዲህ ቅድም እንደነገርኩህ በባለፈው መተን ነበረ፣ ሳይታችሁን አይተናል። አሁን ደግሞ እስቲ ግንባታው ምን ላይ ደረሰ የሚለውን ከተቻለ አብረን ሄድን ብናየው ደስ ይለኛል። እሺ፣ በጣም ደስ ይለኛል። ጥሩ ነው፣ ለደንበኞችም ይሆናል። እሺ፣ ኮምፓውንዳችን እንግዲህ እዚህ ጋር እንደምታዩ ይሄንን ይመስላል። ይሄኛው እንግዲህ አሁን ከ1-2 ወር በኋላ እናስረክባለን ብለን ነው የምንጠብቀው። በር ዘገየብን እንጂ እንደውም እስካሁን መረከብ ነበረበት። በእርግጥ በስኬጁላችን መሰረት ይሄ ህንፃ ለሁሉም ደንበኞች ብለ የሰጠነው ሰኔ 21 ቀን እንደምናስረክባቸው ነው። ሰኔ 21 በያዝነው አመት ማለት ነው። በያዝነው አመት ግን አሁን እኛ ቀድመን ለማስረከብ ሙሉ የፊኒሺንግ ስራውን ውስጥም ገብተን ብናየው ጨርሰናል። በር ውስጥ ነው ያልከኝ ይረከባል? በር አዘንላቸዋል። አንድ ቪክቶር ከሚባል ካምፓኒ በሩ እንደመጣ እንገጥማለን። አልሙኒየሞቹ ሬዲ ናቸው። ኦልሬዲ በሩን ነው እየጠበቅን ያለነው ለመቅጠም እንጂ አንድ ላይ ገጣጥመን እናስረክባለን በ1 ወር ጊዜ ውስጥ፣ ማክሲመም ቢበዛ በ2 ወር ጊዜ ውስጥ ይሄንን ሙሉ በሙሉ በርና መስኮቱን ገጥመን እናስረክባለን። ሙሉ በሙሉ የስትራክቸር ስራ፣ የግንባታ ስራ ኤቭሪቲንግ አልቋል። ፊኒሺንግ ላይ ነው ያለው። ይሄ ህንፃ እንግዲህ አምና ነው የተጀመረው። አምና ቁፋሮ ላይ ነበር። አምና እኛም መተን ነበረ። ያኔ እንደውም የስትራክቸር ስራ ላይ ነበራችሁት። ልክ ነሽ። 2ኛ ፎቅ 3ኛ ፎቅ ስትራክቸር ቆሞ ምናምን ነበር። በዚህ ሰዓት አካባቢ ፈጣን በሚባል ጊዜ ነው እንግዲህ እዚህ ደረሰው ማለት ነው። እግዚአብሔር ይመስገን እያገዘን በደንብ እየሰራን እዚህ ደርሰናል። ይሄ እንደምታየው ኮምፓውንዱ ሙሉ ነው። እነዚህ የታጠሩት ለጊዜው ነው፣ ይፈርሳሉ። ሙሉ በሙሉ በግንብ ዳኮርድን በሚመስል ሽታ ባለው ሎጎአችንን በያዘ አይነት ግንብ ይታጠራል። አረንጓዴ በዚህ በኩል ሙሉ በሙሉ ይኖረናል። እንግዲህ ይሄኛው ደግሞ የመጀመሪያው ስራችን ነው። መጀመሪያ ያስረከብነው በ1 አመት ከ5 ወር የተረከበው ይሄ ነው። ዋንጫ የተቀበልነውም ከነዚህ ደንበኞች ነው። ይሄኛውን ያስረከባችኋቸው ደንበኞቻችሁ ናቸው የቅድሙን ዋንጫ የሰጣችሁ? ቤዝመንቱም ኤቭሪቲንግ በሚባል ደረጃ ጥሩ ተሰርቷል። ሙሉ ለሙሉ አስረክባችሁታል ማለት ነው። ይሄ ሙሉ በሙሉ ገብተው እየኖሩ ነው ያሉት። የሚያከራዩ
ያከራዩትም አከራይተው ወደ ቢዝነስ ገብተዋል። ይሄኛው ነው ደግሞ አሁን በቅርብ እናስረክባለን ያልኩሽ። እንግዲህ በመጣንባቸው በ5 ዓመታት እንዳለ የምታዩን መደዳውን መረከብ ሳይጎለን እያስረከብን ያለን። ስለዚህ አሁን እንግዲህ ደግሞ እነዚህ በተለያየ ፕሮግረስ ላይ ያሉ ናቸው። እነዚህ ሁለቱም አፓርትመንቶች ደግሞ በተጨማሪ በቅርብ ጊዜ ውስጥ የተረከቡ አፓርትመንቶች ናቸው። እነዚህም ኦልሬዲ የተጠናቀቁ ነው። ኮምፓውንዱ ከሚይዘው አፓርትመንት ኦልሞስት ከ70% በላይ የሆኑትን አስረክበናል። 1-2 አፓርትመንቶች ናቸው አንደር ኮንስትራክሽን ያሉት። አንደኛው ኦልሬዲ ፊኒሺንግ ስለሆነ 2 ብቻ ነው የሚቀራን። 2 አፓርትመንት 2 እንደዚህ በሲንግል ብናየው 2 ሲንግል አፓርትመንቶች ብቻ ናቸው እንጂ አሁን ላይ ግንባታ ላይ ያሉት ሌሎቹ እንዳለ ሙሉ በሙሉ ተረክበዋል። ሰው ከዚህ መለስ ምን ሄደው እንግዲህ ከዚህ ጀርባ ባለው በአስፋልቱ ሳይት ሙሉ በሙሉ G+4 የሆነ የንግድ ሱቆች ነው። ሱቆቹ ቅድም በአስፋልት ዳር ላይ ነው ያሉት። ከዚህ ጀርባ ናቸው ያሉት። ያንን አክሰስ ለመስጠት ነው እንጂ ቤቶቹ ኦልሞስት ሙሉ በሙሉ ተሽጠውም ተገንብተውም ተረክበውማል። ያው እኛ በዋነኝነት እየሰራን ያለነው ማስረከቡ ላይ ነው። በጣም ጥቂት ከሚባሉት አንዱ ለመሆን እምነትን ትረስት ለማድረግና በጊዜ ለማስረከብ ደንበኞች ቶሎ ቶሎ ቤታቸውን የሚረከቡበት ሪል ስቴት የትኛው ነው ሲባል በግንባር ቀደምነት ከሚጠቀሱት አንደኛው ለመሆን ነው እየሄድን ያለ ነው። በዛ ፔስ ነው እየገነባንም ያለ ነው። ከዛ የሚያግደንን ማንኛውንም አይነት ቶለሬት አናረግም፣ አንታገስም ማለት ነው። ይሄኛው ነው እንግዲህ አሁን ያለው ሽያጭ ላይ ያለው ይሄኛው አፓርትመንት ይሄኛው ነው። ከ70% በላይ ተሽጧል። ሙሉ በሙሉ ይሄኛው ሎኬሽን ለካምፓኒው ለመያዝ ነበር የታሰበው፣ ግን ለሽያጭ ውጣ ተብሏልና በብዙ ደንበኞች ጥያቄ መሰረት አሁን ኦልሞስት ከ70% በላይ ተሽጦ ደግሞ የተወሰኑ ቤቶችን ቅድም ያወራንባቸው ስቶች የያዝናቸውን ቤቶች መልሰን ደግሞ በጣም በብዙ ደንበኛ ጥያቄ ኦልሞስት ከደንበኛ ጋር እንደ ፋሚሊ ስለምናደርግ ካምፓኒው ሁሉንም ደንበኞቹን ሰው ከነሱ ጋር ደግሞ በተደጋጋሚ በመጣ ጥያቄ መሰረት ከዚህኛው አፓርትመንት ላይ እስቲ የተወሰኑ ቤቶችን ለደንበኞች እንሽጥ ብለን እንደዛ እየሰራን ያለ ነው። እዚህ ላይ ነው አሁን ሽያጭ ያለን ሙሉ በሙሉ በአንድ አመት እንጨርሰዋለን። እሺ እንግዲህ ያሉላ እዚህ ጋር ደግሞ ሌላ ብሎካችሁም ይታየኛል። ይሄ ደግሞ ሙሉ ለሙሉ የተጠናቀቀ ይመስላልና እስቲ ንገረኝ ስለዚህ። ይሄኛው ያው እንግዲህ ሙሉ ለሙሉ ለደንበኞቻችን አስረክበናል። በዚህ አመት ኦልሞስት መስከረም አካባቢ የተረከበ መስከረም ላይ ለአዲስ አመት ቤታቸው የገቡ ናቸው። ሌላኞቹን ደግሞ ለገና እናስገባለን ብለን ከአቅም በላይ ብንጥርም አልሆነም። እንግዲህ አሁን እስቲ እንግዲህ እስከ ፋሲካ ድረስ እናስገባቸዋለን። በር መስኮት ነው ግን ይሄ የምልሽ ነገሮች እኛ ዘግይተን አይደለም ቀድመን ለማስረከብ እየታገልን ነው። ቢኮዝ እያንዳንዱ ደንበኛ ውሉን ገልጾ ማሳየትም ማየትም ቢችል የ2 አመት አግሪመንት ነው የምንሰጠው። ግን 2 አመት ፈሽተን የገነባ ነው። አንድም ብሎክ የለንም። ከዛ ቀድማችሁ ነው ያስረከባችሁ ትገኛው። በጣም አሪፍ ነው አሉላ። እንግዲህ ሁለተኛው የኮምፓውንዳችን ጌት የሚሆነው በዚህኛው ሳይድ ነው። በጣም አሪፍ። በዛኛው ሳይድ አንድ ጌት አለው፣ 2 ጌት፣ 2 መግቢያ አለው ማለት ነው። 2 መግቢያ አለው ማለት ነው። መልካም። እንግዲህ ሳይታችሁ ላይ መገኘታችን ካልቀረ እስቲ የምታሳየን ሳምፕል ሃውስ ካለ ብናይ ደስ ይለኛል። ብዙዎቹ ቤቶቻችን በእርግጥ ሰዎች ገብተውባቸዋል፣ ግን እስቲ ልፈላልግና አንድ ቤት አላጣም። እሺ እንግዲህ ያገኘውልሽ ቤት ዛሬ ይሄ ነው። 80 ካሬ ነው። ባለ 80 ካሬ መኝታውን ያገኘሁት ያው ክፍት እንዳጋጣሚ ያገኘሁት ይሄ ቤት ነው። በጣም ደስ ይላል። ለቀቅ ያለ ነው። ከዚህ በላይ ለቀቅ ያለ ነው። ባይዘው ይሄ ማለት ደንበኞች ሪዲዛይን ያደረጉት ቤት ነው። ከሳሎኑና ከማስተር ቤድሩሙ ላይ ትንሽ ቆረጥ አድርገው አንድ መኝታ ቤት እዚህ ጋር በምታዩ መልኩ አውጥተዋል። ስለዚህ ባለ 2 መኝታ አድርገውታል ማለት ነው። አድርገውታል። አነስ አድርገውት በባለ 2 ነው ያደረጉት። እኛ በባለ 1 ነው የምንሰራው ብዙ ጊዜ። በጣም አሪፍ። እቺ ከሳሎንና ከመኝታ ቤት የተወሰደች ወደ 2 መኝታ ቤት ወደ 2 መኝታ ቤት በራሳቸው ያወጡት ቤት ነው። ምን ያህል መኝታ ቤቱ ሰፊ ቢሆን ነው እንደዚህ 2 መኝታ ያወጣው? ወደ 28 ካሬ። 28 ካሬ። በጣም ትልቅ ነው ለዋን ቤድሩም። በጣም አሪፍ። ሲሊንግ ሃይቱም ረዘም ያለ ነው። ምን ያህል ነው? 2 ሜትር ከ90 ላይ ያልቃል። በጣም ረጅም ነው። ይሄ ማስተር ቤድሩሙ ነው። ማስተር ቤድሩሙ ሰፋ ያለ ስፔስ አለው። በጣም ስቲል ተቆርጦም ሰፋ ያለ ነው። ስቲከር አድርገውበታል እዚህ ጋር እንጂ ባልከኒ ያለው። በጣም ቆንጆ። እዚህ ጋር ባልከኒ ያለው ወደ ውጭ የሚያስወጣ የተቆረጠበት አይመስልም። ሰፊ ናቸው ቤቶቻችን፣ በጣም ሰፊ ናቸው። ይሄ ቤት በጣም በደንበኞች ይፈልጋል። በጣም ቶሎ ነው የሚሸጠው።
ከዚህ ቤት በተጨማሪ ደግሞ ይሄኛው ሲቆረጥ ትንሽ አነሰ የሚሉ ብዙ ደንበኞች ጥያቄ መሰረት 110 ካሬ መጥቷል። ብዙ ልዩነት 110 ካሬ ሲሆን ምንድነው የመኝታ ቤቱ ስፋቱን ሳይለቅ ሌላ አዲሽናል መኝታ ቤት ሌላ አዲሽናል ሳሎን ይኖረዋል ማለት ነው። ሰው እንግዲህ ይሄ 110 ካሬው በብርም ብዙ ልዩነት የለውም። 623,000 ብር ነው ይሄኛው ቅድመ ክፍያ፣ ያኛው ደግሞ 855,000 ብር። 623,000 ነው። ቅድምም ዋጋውን ደግሞ እየነገርከን ነበር የሁለቱንም። መልካም እንግዲህ እንደማየው ከሆነ ጥንቅ ብሎ ያለቀ ነውና በሴሚ ፊኒሽድ ነው ወይስ በፉል ፊኒሽድ ነው ታስረክበው? ኦኬ እኛ እንግዲህ ቤቶችን በሰሚ ፊኒሽድ በፉል ፊኒሽድ በደንበኛው ምርጫ መሰረት በሁለቱም አማራጮች ለደንበኞቻችን እናስረክባለን። ዲፈረንሱ የዋጋ ነው የሚሆነው እንጂ አከፋፈሉም ያሉት ኦፈሮችም የባንክ አማራጮችም ሁሉም ነገር ዲስካውንቶቹም እንዳሉ ሆነው ቶታል ፕራይሱ ላይ ግን ፉል ፊኒሽ እና ሰሚ ፊኒሽ ሲሆን የተወሰነ ልዩነት ይኖረዋል ማለት ነው። መልካም እንግዲህ እቺን ቤት በጣም ወድጃታለሁ። ቴንክ ዩ። እንግዲህ አሉላ ቆንጆ ቆይታ ሳይታችሁ ላይ አድርገን መተናል። ከጠበቁት በላይ ጥሩ የሚባል ፕሮግረስ ነው ያሳየው ባለፈው ከመጣንበት ጊዜ። አሁን ደግሞ ጠቅለል አድርጌ ልጠይቅህና ምን አይነት የጋራ መገልገያዎች አካታችኋል በኮምፓውንድ ውስጥ? ኦኬ በጣም እናመሰግናለን። በመጀመሪያ ሳይታችንን በዚህ ልክ ስለወደድሽው ፕሮግረሱን በዚህ ልክ ስላየሽው ቴንኪው በጣም። ያው እንግዲህ በምንድነው አሁንም አሚኒቲዎችን ዳኮርድ እየከፋፈለ በሁለት መንገድ ነው እየሰራላቸው ያለው። አንደኛው ምንድነው ኮምፓውንዱ ራሱን ችሎ በራሱ የያዘው አሚኒቲ ያለ፣ ሁለተኛው ደግሞ እያንዳንዱ አፓርትመንት እያንዳንዱ ሲንግል አፓርትመንት እዛ ጋር የሚገኘው የያዘው ራሱን የቻለ አሚኒቲዎች አሉ ማለት ነው። ሰው ከኮምፓውንዱ አሚኒቲ ብጀምርልሽ ኮምፓውንዱ ላይ የጋራ የሆነ የመኪና ማቆሚያ ይኖረዋል። ፓርኪንግ ስፔስ ለሁሉም ገስት ቢመጣ ሰርግ ቢኖረው የኮምፓውንዱ አባላት ለተለያየ አገልግሎት ሀዘንም ደስታም ቢሆን ቤትሽ ላይ ብዙ እንደመሆናቸው ሲመጡ እያንዳንዳቸው የሚቆሙበት ራሱን የቻለ የጋራ ፓርኪንግ ይኖረዋል ማለት ነው። ኮምፓውንዱ እንደ ኮምፓውንድ በዋነኝነት የሚያስፈልገው ነገር ግሪን ኤሪ ነው። ስለዚህ በጣም በቂ የሆነ ግሪን ኤሪያ አለው ኮምፓውንድ ውስጥ ለእይታ የሚማርክ ተፈጥሯዊ ስሜትን የሚሰጥ ኑሩብኝ የሚል ወደ ቤት ሲመጡ ዌልካሚንግ የሆነ ነገርን የያዘ እንደዛ የሆነ በጣም ቆንጆ የሆነ ግሪን ኤሪያ አለው። በቂ የሆነ ግሪን ኤሪያ ማለት ነው። እንግዲህ ከዛ በተጨማሪ ምንድን ነው የውሃ ጉዳይ ነው። ያው ኢትዮጵያ ውስጥ እንግዲህ ትልቁ ችግር የውሃ ጉዳይ ነው። ያንን ለመቅረፍ ደግሞ ምንድን ያደረግነው መሰለሽ የከርሰ ምድር ውሃ አለ። ስለዚህ ያን የከርሰ ምድር ውሃ ተከትሎ ፓምፕ አለ፣ ቡስተር አለ። በደንብ በባለሙያዎች ነው የተሰራው። በውሃ ደንበኞች ምንም አይነት አይቸገሩም። ስለዚህ የውሃ መቆራረጥ አይኖርም ማለት ነው። አረ ምንም ችግር የለም። ስሙ ራሱ አይነሳም። ስለዚህ ያ አለ። ባካፕ ጀነሬተር ደግሞ እያንዳንዱ ህንፃዎች አላቸው። ያ ባካፕ ጀነሬተር ደግሞ የሊፍት ላይ የኮሪደር ላይ እንዲሁም ደግሞ ቤዝመንት ወደ ውስጥ በገባን ቁጥር ጨለማ እየሆነ ስለሚሄድ ሪከርድ ያደርጋል። ካሜራም አለ። እይታም ላይ ደግሞ የእይታም ችግር እንዳይኖር የ24 ሰዓት ሆነ የመብራት አገልግሎት ቤዝመንቶቻችን የእያንዳንዱ የህንፃው ኮሪደሮች ብሎም ቴራስ እያንዳንዱ የጋራ አሚኒቲ ያገኛል ማለት ነው። ኮምፓውንዱ ደግሞ ከሶላር ኃይል ያገኛል። ኮምፓውንድ ውስጥ ያሉት የመንገድ መብራቶች ኮምፓውንድ ውስጥ ለውስጥ ስቴጅ እንዳይጨልም ያሉ የመንገድ መብራቶች የመሳሰሉት ነገሮች ደግሞ ከሶላር ኃይል የመብራት ያገኛሉ ማለት ነው። ስለዚህ በደንብ ተጠንቅቃችሁ ዘመናዊ አድርጋችሁ ነው የጋራ መገልገያዎቹን የሰራችኋቸው። አዎ በዛ ላይ በተጨማሪ ደግሞ ቆሻሻ ራሱ ማስወገድ የሚፈልግ አንድ ሰው በፍሎሩ ላይ ሆኖ ነው የሚያስወግደው። 9ኛም ፎቅ 3ኛም ፎቅ 5ኛም ፎቅ ያለ ሰው እዛው ፍሎሩ ላይ የጋራ ደረቅም ሆነ ፍሳሽ ቆሻሻ ማስወገጃ አለ ማለት ነው። እዛው ጋር ነው ቆሻሻ የሚያስወግደው። ህንፃዎቹ ደግሞ ለየት የሚያደርጋቸው የባስኬትቦል እና የሜዳ ቴኒስ መጫወቻ ቴራሳቸው ላይ አላቸው። ኦኬ አፓርትመንቶቹ ማለት እያንዳንዳቸው አላቸው። እያንዳንዱ አፓርትመንቶች ከላይ የሜዳ ቴኒስ እና የባስኬትቦል መጫወቻ አላቸው። ከዛ በተጨማሪ ደግሞ ኦፕን የሆነ ትልቅ ኪችን አላቸው። አሁን ላይ አውትዶር ድግሶች በጣም እየተለመዱ ነው በከተማችን። ኢቭን ሰርጎች ራሱ አውትዶር እየሆኑ ነው፣ ከአዳራሽ እየወጡ ነው። ስለዚህ እንደዛ አይነት አውትዶር ድግስ 100 ሰው የሚይዝ አውትዶር ድግስ ማድረግ የሚችል ሰፊ የሆነ ኪችን ራሱን የቻለ ባዝሩም የወንዶች ለብቻ የሴቶች ለብቻ እንዲሁም የበግ ማረጃ ቦታ ያለው ቆንጆ ነው። እንደሞ ሌላ ደግሞ ያልነገርኩሽ ምንድነው ልብስ ማስጫ ቦታም አለ።
አሁን ለብቻው ተወስኖለት ለብቻው ተወስኖለት በካሜራ ነው የሚጠበቀው። ልብስ ብቻ ነው የሚሰጣበት። ስለዚህ ቆሞ መጠበቅም አያስፈልገንም። አዎ በጣም አሪፍ ነው አሉላ። ቅድም እንግዲህ ቢሮ ላይ የተጫዋወትን ደግሞ እጠይቃለሁ ብዬ ሳላነሳው የቀረውት ጉዳይ ቢኖር ዋንጫ አይቼ ነበረ። ዳኮርድ ሪል ስቴት አጠገብ ዋንጫ አይቼ ነበረና እሱን ዋንጫ በምንድን ነው ያገኛችሁት? ከሱ ጋር ያይዘህ ደግሞ ዳኮርድ ማን ነው የሚለውን ነገር እስቲ ለኔና ለተመልካቾቼ ንገረን። ኦኬ እሺ፣ ከዋንጫው ልጀምርልሽ። ዋንጫውን የመጀመሪያውን ሳይታችንን በ2 አመት ነበር ቃል የገባ ነው ለደንበኞቻችን ለማስረከብ። በ1 አመት ከ5 ወር ነው ያስረከብናቸው። ቤቱ ቀድመን ከተባለው ጊዜ ቀድመን ያስረከብናቸው። የርክክብ ስነ ስርዓቱ በሚፈጸም ሰዓት ላይ ደንበኞቻችን ያው እኛ በማናውቀው መልኩ ለኛ እናመሰግናለን ብለው የሰጡን ሰርፕራይዝ ነው። ስለዚህ ከደንበኞቻችሁ ነው ዋንጫው የተሰጣችሁ ማለት ነው? አዎ ከደንበኞች ነው ዋንጫውን የወሰድነው። በጣም አሪፍ። ከዛ አያይዞ ደግሞ ያው ዳኮርድን ላብራራልሽ አጠር አድርጌ ለማያውቀው ሰው ያው ጥሬ ቃሉ ፈረንሳይኛ ነው። ስምምነት ወይም ደግሞ መግባባት ማለት ነው። ዳይሬክት ስንወስደው ማለት ነው። በሰፊው ካምፓኒው የሚሰራው ኢምፖርት ኤክስፖርት ላይ ነው፣ ቡና ላይ ነው። ጉጂ ላይ ትልቅ የሆነ የቡና እርሻ አለ። እንግዲህ ቡናን በጥሬው ወደ ውጭ ሀገር ኤክስፖርት እናደርጋለን። አሁን ደግሞ ቫልዩ ጨምረን የተቆላ ቡና፣ የተፈጨ ቡና፣ ዳርክ የተባለ በተለያየ አይነት መልኩ ወደ ፈረንሳይ ወደ ተለያዩ የሀገሪቱ ክፍሎች ኤክስፖርት እናደርጋለን። ቡና እንዲሁም ቅመማ ቅመሞችን የተለያዩ ማለት ነው። ከዛ በመለስ ነው እንግዲህ ከቅርብ ጊዜ ወደዚህ ወደ ሪል ስቴቱ የገባው ማለት ነው። ዳኮርድ እንደ ዳኮርድ ያው ያለውን ክፍተት ለመሸፈን ያው ትልቁ ችግር ስንሰማ የነበረው በእርግጥ ሁሉም ጋር አይደለም፣ በጣት የሚቆጠር ቢሆኑም አሉ በሰዓቱ የሚያስረክቡ ሪል ስቴቶች። የእነሱን ፈለክ ተከትለን እኛም እየቀደምን ደንበኞቻችንን ሳቲስፋይድ ለማድረግ ነው እየሄድን ያለነው። ምስክር ነው ለዚህ ማለት ነው። ኦፍ ኮርስ በጣም አሪፍ። እንግዲህ አሉላ ቅድምም ቢሮ ላይ ስናወራ እንደነበረው የበዓል ወቅት ላይ ነን ያለነው እና እናንተም ይሄን አስመልክቶ ዲስካውንት ይዛችሁ መጥታችኋልና ዲስካውንቱ ምን ያህል ነው? እንዲሁም ደግሞ የካሬ ዋጋችሁስ ምን ያህል ነው? ዋጋችን እንግዲህ አሁን ላይ እየሸጥን ያለነው በካሬ 77,000 ብር ነው። በካሬ 77,900 ብር 10% ለሚከፍል ደንበኛ በዲስካውንት የምንሸጥበት ፕራይስ ነው። ጥሩ ዋጋ ነው ብዬ ነው የማስበው። ከዛ በተጨማሪ ደግሞ ደንበኞች እንደ አከፋፈላቸው መሰረት ያደረገ ይሄ በካሬ 77,900 ብር የነበረ ዋጋ እስከ 71,000 ብር ይወርዳል ማለት ነው። እስከ 71,000 ሊወርድ ይችላል። አዎ 77,900 ብር 71,000 ብር ሁለቱም የዲስካውንት ዋጋ ነው። ስለዚህ ከዚህ ጋር አያይዘህ አከፋፈሉ ምን ይመስላል፣ ቅድመ ክፍያው ስንት % ነው የሚለውን ነገር ንገረን። በጣም ቆንጆ። እንግዲህ አከፋፈላችን 70/30 የሚባል የአከፋፈል ስነ ስርዓት ዘርግተናል። ሁለተኛው ደግሞ 100% ደንበኞች የሚከፍሉበት ነው። 70/30 ምንድነው? የመረከቢያ ጊዜው አጠር ይላል፣ 1 አመት ነው። እንግዲህ ደንበኞች ግዴታቸውን በ1 አመት መወጣት አለባቸው ማለት ነው ቤቱን ለመውሰድ። 100%ን በ1 አመት መክፈል ለሚከብዳቸው ደንበኞች 70% ድረስ በ1 አመት እስከቆጠቡ ድረስ ቤታቸውን የሚረከቡበትን መንገድና ቀሪውን 30% ደግሞ ቤታቸው ውስጥ እየኖሩ ተረክበው መኖር ከጀመሩ በኋላ ከ5 አመት እስከ 20 አመት በሚሆን ያከፋፈል ስርዓት የሚከፍሉበት ነው። እየኖሩበት። ሁለተኛው ደግሞ 100% ከፍለው ቤታቸውን የሚረከቡበት ነው። በእነዚህ በሁለት ደንበኞች መካከል ያለው ልዩነት ምንድነው? 100% ከፍለው ቤታቸውን የከፈሉን ደንበኞች የቤታቸውን ካርታ ኤቭሪቲንግ በስማቸው ወዲያው ከቁልፉ ጋር ይረከባሉ። እነዛኞቹ ደግሞ ሲሆኑ ካርታው ወደ ባንክ ተይዞ በባንክ ብድር ነው ቤቱን የራሳቸው የሚያደርጉት ማለት ነው። በሁለቱ መካከል ያለው ይሄ ነው ያለው ልዩነት። ይሄንን ይመስላል። የካሬ ዋጋቸውስ በሁለቱ? የካሬ ዋጋቸው 100%ም 70%ም ሲከፍሉ እንደ ኮሚትመንት መጀመሪያ ለሚከፍሉት ደንበኞች ያው ተመሳሳይ ነው። 10% ነው ቅድመ ክፍያ እኛ እንዲከፍሉን የምንጠብቀው። በካሬ 77,000 ብር ነው የምንሸጥላቸው። ግን ምንድነው እኛ 10% ብንጠብቅም ደንበኞች በ10% በላይ የሚከፍሉን ከሆነ ለምሳሌ 25% የሚከፍለን ከሆነ የካሬ ዋጋው እየቀነሰ ይመጣል። 50 የሚከፍለን ከሆነ 70 100 የሚከፍለን ከሆነ ይሄ 77,000 ብር የነበረ ፕራይስ እየወረደ እስከ 71,000 ብር ይመጣል። ይሄን ደግሞ በገንዘብ ስንተምነው እስከ 1 ሚሊዮን ብር። ለምሳሌ ዋን ቤድሩማችን 6,200,000 ብር ነው ሙሉ ክፍያው። 10% 623,000 ብር ነው። አንድ ደንበኛ በ1 አመት ጊዜ ውስጥ መቆጠብ የሚጠበቅበት 3,700,000 ብር ብቻ ነው። 3,700,000 ብር የከፈለ ደንበኛ ወይም 3,700,000 ብር አፎርድ ማድረግ የሚችል ሰው 80 ካሬ ሜትር ባለ 1 መኝታ ከኛ መግዛት ይችላል። በጣም አሪፍ።
በጣም አሪፍ በተመጣጣኝ ዋጋ ማለት ነው። አዎ ቆንጆ ነው ፕራይሱ። ይሄን 3,700,000 ብር በአንዴ ሳይሆን በስድስት ቦታ ነው የሚከፍለው። በስድስት ዙር ነው የሚከፍለው። አዎ በስድስት ዙር ተከፋፍሎ ቀስ ቀስ እያለ በስድስት ዙር መክፈል ይችላል። 80 ካሬ ደግሞ በጣም ትልቅ ነው በነገራችን ላይ። ከዚህ በፊት በነበረን ኤክስፒሪየንስ በጣም ብዙ ሰዎች ይሄን 80 ካሬ ከ1 ቤድሩም ወደ 2 ቤድሩም ቀይረው ታይተናል። ወደ ቆንጆ 2 ቤድሩም ይሆናል። 1 ቤድሩም ደግሞ ሲሆን ምን አይነት ቤት መሰለሽ የሚሆነው? ሰፋ ያለ ይሆናል። አዎ የሆነ አፓርትመንት ውስጥ ያለሽ ፊሊንግ አይኖርሽም። በጣም ትልቅ ሳሎን አለሽ፣ በጣም ትልቅ መኝታ ቤት፣ ክችኑም እንደዛው ማለት ነው። ወደ ባለ 2 መኝታው ደግሞ ቢሄድልሽ 110 ካሬ ነው። 110 ካሬው ሙሉ ክፍያው እንግዲህ 8,500,000 ብር ነው። የዚህን የ8,500,000 ብር 10% 850,000 ብር ወይም ደግሞ 856,000 ብር የተወሰነ የዋጋ ፍላክቹዌት ሊኖር ይችላል። ግን ዋናው ቁም ነገሩ ካሬው በካሬ ዋጋው ማባዛት ነው ቶታሉን ለማግኘት። 8,500,000 ብር 850,000 ብር አንድ ደንበኛ ቅድመ ክፍያ ከከፈለ ወይም ደግሞ በአንድ አመት ጊዜ ውስጥ 5 ሚሊዮን ብር መቆጠብ ከቻለ የነዚህ ቤት ባለቤት መሆን ይችላል። ቀሪውን ብር ቤት ውስጥ እየኖረ መክፈል ይችላል። ሌላኛው ደግሞ ሙሉውን በአንድ አመት መክፈል ማለት ነው። ያው እንግዲህ ሌላኛው 118 ካሬ ነው። 118 ካሬው ደግሞ ሙሉ ክፍያው 9,100,000 ብር ነው። ቅድመ ክፍያው 919,000 ብር አካባቢ ነው የሚሆነው። ከዛም በኋላ 5,500,000 ብር በአንድ አመት መቆጠብ የቻለ ሰው ይሄን የዚህ ቤት ባለቤት መሆን ይችላል። ፕሮግረሱ የሚገኘው 40% ላይ ነው። ከዚህ በኋላ ለመጨረስ 60% ነው የሚቀራን። ይሄን 60% እንግዲህ በአንድ አመት ጊዜ ውስጥ ሙሉ በሙሉ ጨርሰን እናስረክባለን ብለን እናምናለን። እነዚህ ናቸው ያሉት ቤቶች። በጣም አሪፍ። ስለዚህ ታይም ቤዝድ ነው ማለት ነው አከፋፈላችሁ? አከፋፈላችን ፕሮግረስ ቤዝድ ነው። ቢኮዝ ደንበኞች ሙሉ ኮንፈርት የሚያደርጋቸው ፕሮግረስ ቤዝድ የሆነ አከፋፈል ነው። ግንባታውን እያየሽ ስትከፊ ምንድነው ኢነርጂም ይኖርሻል። ያው ሪል ስቴት ላይ ትልቁ ችግር ትረስት አይደለ? ትረስት ነው። አሁን ገንዘብ ሳይሆን በጣም ብዙ ገንዘብ ያለው ሰው አለ፣ ማመን አቅቶት ገንዘቡን ይዞ የተቀመጠ ሰው አለ። እነሱን ለማማከል ኮንስትራክሽን ፕሮግረስ ቤዝድ ነው የምናደርግላቸው። አሁን ካለበት ሌቭል ተነስቶ 3 ፎቅ ወደ ላይ ሲያደግ 1 ክፍያ ይከፍሉናል። 3 ፎቅ ወደ ላይ ሲያደግ 1 ክፍያ ይከፍሉናል ማለት ነው። ስለዚህ በግንባታው መሰረት በግንባታ ሂደት መሰረት ግን ደግሞ አንዳንድ ደንቦች ግዴታ እኛ በታይም ቤዝድ ይሁንልን ካሉ ደንበኛው ደስ ያለው ያደርግላቸዋል። ስለዚህ ሁለቱም አማራጭ አለ። ግን ሪኮመንድ የምናደርገው እንደ ጀነራል እኛ ፕሮግረስ ቤዝድ እንዲመርጡ ነው እናንተ ሰጀስት የምታደርጉት። እንግዲህ ቅድም እንዳነሳ ነው ጀሞ አሁን ላይ በጣም እየለማች ያለች ስፍራ ነች እና ከዚህ ጋር ተያይዞ አካባቢው ለንግድና ለኑሮ ምን ያህል ምቹ ነው የሚለውን ነገር እስቲ ንገረን። ኦኬ በጣም ቆንጆ። ያው አይን ምስክር ነው ሰፈሩ በጣም ፍሎ አለው። የመኖሪያ ሰፈር ነው። ለንግድ ምን ያህል ምቹ ነው? በጣም ምንም ጥያቄ የለው ይመስለኛል። እንደውም የሰፈሩን ቫልዩ ከፍ ያደረገው ወይ ደግሞ ሰፈሩ ላይ ከሌሎች ሰፈሮች ቤት አሁን ክራይ ላይም ሁሉም ነገር ላይ ውድ ነው። ያን ካረገው ነገር አንዱ ብዬ የማስበው የንግድ ሰፈር ስለሆነ ይመስለኛል። ያው ተፈላጊነቱ እንዲጨምር አድርጎታል። ቢኮዝ ሰው ከሚሰራበት አካባቢ መኖር ይፈልጋል። ካሽ ፍሎ ያለው ሰውና ቤቱና ደግሞ የመኖሪያ ቤቶቹ ገና አልተጣጣሙ። ብዙ የመኖሪያ ቤት ፍላጎት አለ፣ ነዋሪ ብዙ አለ፣ ቤት ደግሞ ያን ያህል ብዙ የለም። በዚህ ምክንያት ትንሽ ዋጋ ሃይ ነው ጀሞ አካባቢ። ሽያጭም ላይ ብትሄጂ ክራይም ላይ ብትሄጂ ቫልዩዋቸው ሃይ ነው። ፕላስ ክፍት ሆነው የሚቀመጡ ምንም አይነት ቤቶች የሉ። ቤቶች ሰው ያለ ባናቱ በሪዘርቬሽን ነው የሚከራዩትም ሲሸጡም ትንሽ ፈጠን ይላሉ ኤሪያው ላይ። በዛ ላይ ፖቴንሻል ኤሪያ ነው ማለት ነው። በጣም ፖቴንሻል ኤሪያ ነው። ያው እንግዲህ አሁን ላይ እንግዲህ የኢትዮ ጅቡቲ የምድር ባቡር መነሻው እዛ አካባቢ ነው። የድሬዳዋው ባቡርም መነሻው እዛ አካባቢ ነው። ጭራሽ ገስትና ፍሎ እየጨመረ ተፈላጊ የሆነ በደንብ እያደገ የመጣ በደንብ አጓጉ የሆነ የመጣ ማርኬት ላይ ያለ ነው። ከሱ ብቻ ሳይሆን በነገራችን ላይ ለከተማም በጣም ቅርብ ነው። ሀስል ፍሪ ነው ለሚኖር ሰው ሀስል ፍሪ ነው። ላይክ አሁን ወደ ሜክሲኮ ድራይቭ ላርግብቲ ወደ ተለያየ የከተማው ክፍል ድራይቭ ላርግብቲ በጣም ቅርብ ነው። ለመርካቶ ቅርብ ነው። ለሜክሲኮ ለቄራ እጅግ በጣም ቅርብ ነው። እንደገና ለቦሌ ብቲ ሌላው በጣም የምወድለት ፓርቱ ምን መሰለሽ? አሁን ከኛ ሳይት ስትወጪ ኢሚዲየትሊ ነው መንገድ የምትቀያየሪው። ወደ ቦሌ የሚሄደው ሰው ራሱን ችሎ በሌላ አቅጣጫ ነው የሚሄደው። ወደ ቄራ የሚሄደው፣ ወደ መርካቶ የሚሄደው በጣም ብዙ የመንገድ አማራጮች ተሰርተውለታል። አቅጣጫዎቹ ምቹ ናቸው። ምቹ ናቸው። ሌላ ኮምፓውንዱ ደግሞ
ስቴሽን ያለው ርቀት በጣም ቅርብ ነው። ከታክሲ መጠበቂያ ስቴሽኖች ከትራንስፖርት ስቴሽኖች ያለው ርቀት በጣም ቅርብ ነው። ኢቭን ቤተሰብ ውስጥ መኪና የሌለው በእግሩ የሚንቀሳቀስ አባል እንኳን ቢኖር በወኪንግ ዲስታንስ ነው ወጥቶ ትራንስፖርት ይዞ እንደ ልቡ መንቀሳቀስ የሚችለው ማለት ነው። ያ በጣም ፌቨራብል ያደርገዋል። ሌላ ደግሞ አስፋልት ዳር መሆኑ አምሽተሽ ብትመጪ በማንኛውም ሰዓት ብትመጪ በቃ ሴፍ ነው፣ ብራይት ነው። አዎ አያሳስብም፣ አያስጨንቅም። በጣም አሪፍ። ስለዚህ ከሎኬሽን ቫልዩ አንፃር ጠቀም ያለ የሎኬሽን ቫልዩ ያለው ማለት ነው። ያ በደንብ በሚገባ ሰው ያው መኖር ያለበት እንግዲህ ሰው የሚኖርበት ኤሪያ ላይ ነው። ያው የመኖሪያ ኤሪያ ሲባል ራሱ ኤሪያው የመኖሪያ ኤሪያ የተባለበት የሚጠቁመው ነገር አለ። ለመኖር ምቹ የሆኑ በቂ ነገሮች እዛ አካባቢ አሉ እንደማለት ነው። ለምሳሌ የሃይማኖት ተቋማት ብንል በሙስሊሙም ማህበረሰብ ብንሄድ በኦርቶዶክሱም በፕሮቴስታንቱም እምነት ብንሄድ በቂ የሆኑ የሃይማኖት ተቋማት በቤታቸው በዎኪንግ ዲስታንስ ላይ ያገኛሉ ደንበኞቻቸው። ትምህርት ቤት ብትይ ከኢንተርናሽናል ስኩል አንስቶ እስከ መንግስት ትምህርት ቤቶች በ3 ኪሎ ሜትር ራዲየስ በጣም በቂ አለ። አዎ በጣም በበቂ ሁኔታ በጣም ብዙ ሀገሪቱ ውስጥ አሉ የተባሉት እንዳለ እዛ አካባቢ አሁን ላይ አሉ በደንብ በሚገባ ማለት ነው። መልካም አሉላ። የጤና ተቋማትም እንደዚሁ የጤና ተቋማትም አሉ። አዎ አሁን ከኛ ሳይት ለምሳሌ በአንደኛው ጌት በመውጫው በኩል በጣም ትልቅ የሆነ ኢንተርናሽናል ሪፈራል ሆስፒታል እየተገነባ ነው ያለው። ኦልሞስት ፊኒሺንግ ላይ ነው ያለው። እሱ አለ። የግል የተለያዩ የዴንታል ክሊኒኮች በደንብ ሰፊ በቃ ለመኖር በደንብ ድምቅ ያለና አካባቢው ላይ በቃ ምንም ነገር አለ። ከትምህርት ቤት አንስቶ እስከ ጤና ማዕከል ሁሉም ነገር አለ ማለት ነው። በጣም አሪፍ ነው አሉላ። እንግዲህ የኛ ተመልካቾች ይህንን አይተው ቤት መጥተው መግዛት ቢፈልጉ እናንተ እንዴት ነው የሚያገኟችሁ? እኛን ማግኘት የሚችሉት እንግዲህ ያው በስልክ ቁጥሮቻችን ነው። አገር ውስጥ ካሉ የአገር ውስጥ ቁጥር አለ እዚህ ስክሪኑ ላይ እናስቀምጣለን። ውጭ ሀገር ካሉ ደግሞ ስክሪን ላይ በምናስቀምጠው ስልክ ቁጥር በዋትስአፕ በቴሌግራም በፈለጉት ሶሻል ሚዲያ አቬይለብል ነን። ወርክ አወራችን 24 አወር ነው። በፈለጉ ሰዓት የፈለጉትን መረጃ እኛን ኮንታክት እያደረጉ ደንበኞች ማግኘት ይችላሉ። በጣም አሪፍ ነው አሉላ። እንግዲህ እስካሁን መረጃ እየሰጠህን ቆይታ ስላደረግ እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ እኔም ስለመጣሽ ስላየሽን አመሰግናለሁ። ተመልካቾቼ እንግዲህ በዳኮር ሪል ስቴት ያደረኩት ቆይታ ይህንን ይመስል ነበር። በቪዲዮ እንደተከታተላችሁት በዓሉን አስመልክቶ ታላቅ ቅናሽ ስላላቸው እነዚህ ቤቶች ሳያልቁ ቶሎ ተጠቀሙበት እላለሁ። በሌላ ቪዲዮ እስከምንገናኝ ቻው።